ተባረኩ። እንቅልፍ አይወስደኝም፣ ሰላም የለኝም፣ ጭንቀት ውስጥ ነኝ። አሁን እንኳን ከባድ ጭንቀት እየተሰማኝ ነው የሚል ሰው ካለ ይምጣ። ኢየሱስ ከጭንቀት ያድናል፣ ከጭንቀት ያድናል፣ ከኃጢአት ያድናል፣ ከሞት ያድናል። የሆነ ህመም አለብኝ፣ ሐኪም ያልቻለው ደዌ እኔ ላይ አለ። ይህ ኢየሱስ እንደምፈውስ ሰምቻለሁ። ጸልዩልኝና ልፈወስ፣ ነፃ ልውጣ፣ እድሜ አይጠር፣ አልሙት የምትሉ ሰዎች የትኛውም ደዌ ካለ በኢየሱስ ያመኑትን የሚከተል የፈውስ ምልክት አለ። ይህ የሰበክነው ወንጌል እውነት መሆኑን ለማሳየት ደዌያን ካለ ህመም ያለበት የትኛውም ህመም ይሁን፣ ካንሰር ይሁን፣ HIV ኤድስ ይሁን፣ የኩላሊት ህመም ይሁን፣ የልብ ህመም ይሁን፣ የትኛውም አይነት ከራስ ፀጉር እስከ እግር ጥፍር ድረስ የትኛውም ህመም ያለባችሁ ኑ፣ ኢየሱስ አሁኑኑ ይፈውሳል። የጌታ የኢየሱስ ስም ፈዋሽ ስም ስለሆነ ጌታ ኢየሱስ ወንጌል ብቻ ስበኩ ብሎ አይደለም የላከን። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በድውያን ላይ እጃቸውን ይጭናሉ፣ እነሱም ይድናሉ ይላልና እኔ ህመም ያለበት ሰው ካለ ይምጣ። ይህ የኢየሱስ የተወራረድንበት ስም ነው። አሜን። ድነን ያየንበት ስም ነው። ተፈውሰን ያየንበት ስም ነው። እኔ 2008 ላይ ሰውነቴ አብጦ በኩላሊት የተነሳ ልሞት ተቃርቤ ጌታ ኢየሱስ ክርስቶስ ፈወሰኝ። አሜን። ዛሬ የኩላሊት ህመም የለብኝም። አሜን። እኔ አድኖኝ ያየው ሰው ነኝ። አሜን። የተፈወሰ ሰው ነው የምናገራችሁ። አሜን። ኢየሱስን ባነበብነውና በሰማነው ብቻ አይደለም፣ ሕያው ምስክር ነን። እኛም አይተነዋል። ኢየሱስ እኔን ፈውሶኛል። አሜን። ምናልባት እንደኔ ከዚህ በፊት እኔ እንደነበርኩ ጠጪ፣ ሰካራም፣ አጫሽ፣ አመንዝራ የነበራችሁ ካላችሁ ኑ፣ ኢየሱስ እኔን ነፃ አውጥቶኛል። እናንተንም ነፃ ያወጣችኋል። የትኛው ህመም ያለበት እዚህ ለመምጣት ከፈራችሁ በሚያማችሁ ቦታ ላይ እጃችሁን ጫኑ። አሁኑኑ ፈውስ ይሆንላችኋል። አሜን። ወደዚህ ለመምጣት የምትፈሩ ኢየሱስ ስሙ ፈዋሽ መሆኑን ለማሳየት አሁን እንጸልይላችኋለን። በሚያማችሁ ቦታ ላይ እጃችሁን ጫኑ። አሜን። የጌታ የኢየሱስ ክርስቶስ በመገረፉ ቁስል ተፈወሳችሁ ይላል። አሜን። በእውነት እርሱ ደዌያችንን ተቀበለ፣ ህመማችንንም እርሱ ወሰደ ይላል። በጌታ በኢየሱስ ኢየሱስ ከኃጢአት ደዌ ብቻ አይደለም፣ ከስጋ ደዌ፣ ከነርቭ ደዌ፣ ከሄርት ፌለሪቲ፣ ከልብ ድካም፣ ከኩላሊት ህመም፣ ከካንሰር፣ ከኤችአይቪ ኤድስ፣ ከስኳር፣ ከጨጓራ፣ ከግፊት፣ ከሽባነት፣ ከእውርነት፣ ከጉስቁልና፣ ከዲዳነት፣ ከድንቁርና ሁሉ ይፈውሳል። አሁን በሚያማችሁ ቦታ እጃችሁን ጫኑ። በጌታ በኢየሱስ ስም ዛሬ ስትፈወሱ ባትመሰክሩም ሌላ ቀን እዚህ ስንመሰክር መታችሁ ትፈውሳላችሁ። አሁን ህመም ያለብኝ የምትል በየትኛውም ስፍራ እጅን ጫን። እጸልያለሁ በጌታ በኢየሱስ ስም የበሽታ አጋንንት፣ የደዌ አጋንንት፣ የጭንቀት አጋንንት፣ የመከራ አጋንንት፣ ከዘር ስትወርድ ስትዋረድ የመጣ አዋራጅ ነፍስ የምታሳጥር የጭንገፋ መንፈስ፣ የእብደት መንፈስ፣ የፍቺ አጋንንት ከእድላቸው ጋር ሰዎች እንዳይገናኙ የምትከለክል የትኛውም ደዌ በጌታ በኢየሱስ ስም ሕዝብን ለቀህ ሂድ። አሜን። ይህ ሕዝብ የእግዚአብሔር ነው። አሜን። ይህ ሕዝብ የዲያብሎስ አይደለም። ይህ ሕዝብ የሞት አይደለም። ይህ ሕዝብ የርኩሰት አይደለም። ይህ ሕዝብ የጥፋት አይደለም። የጌታ የኢየሱስ ነው። ለዚህ ሕዝብ የሞተለት አለ። አንተ በሽታ አጋንንት ሕዝብን ለቀህ ሂድ። አሁን በሚያማው ቦታ ታክሲ ውስጥ ያለ ውጪ ያላችሁ በሚያማችሁ ቦታ ቶሎ ብላችሁ እጃችሁን ጫኑ። የጌታ የኢየሱስ ክርስቶስ ስም በላያችሁ ላይ ያለውን የበሽታ አጋንንት ይነቅለዋል። የደዌን አጋንንት እነቅላለሁ። የበሽታን አጋንንት እነቅላለሁ። መተትን እነቅላለሁ። ድግምትን እነቅላለሁ። ሟርትን እነቅላለሁ። ተንኮልን እነቅላለሁ። ይነቀል በኢየሱስ መርገምን እነቅላለሁ። ከዘር የመጣ የትኛውም የደዌ ኃይል በኢየሱስ ስም ተነቀል። አሜን። ተነቀል። አሜን። ተነቀል። አሜን። በኢየሱስ ስም ተነቀል። አሜን። ኢየሱስ
በየመንገዱ ይፈውሳል። አሜን። ደም የሚፈስላትን ሴት በደም በመንገድ ፈውሷታል። ዕውሩን በርጤሜዎስን በመንገድ ፈውሶታል። ዛሬ በመንገድ ፈውሳችሁን ተቀበሉ። አሜን። ኢየሱስ ክርስቶስ እንዲሁ ከቆያችሁበት ከየትኛውም ደዌ አሁን ይፈውሳችኋል። በኢየሱስ ስም ብርሃንን ተቀበል፣ ጤንነትን ተቀበል፣ ሰላምን ተቀበል። በጌታ በኢየሱስ ስም ልትድን የምትወድ አሁን በዚህ አዳኝ ስም በጌታ በኢየሱስ ስም የኃጢአት ቀንበር፣ የሞት ቀንበር፣ የበሽታ ቀንበር ቀን የተቀጠረልን ዶክተር እንደምትሞት የነገረ አሁን የሞትን ቀን እየተጠባበክ ያለ በሞተልን ሞትን አሸንፎ በተነሳው ጌታ በኢየሱስ ስም ፈውስን ተቀበል። ዕድሜህ ይቀጠል። የትኛውም መርገም ከአንተ ላይ ይሰራል። የትኛውም የዲያብሎስ ሥራ ከሕይወት ላይ የፈረሰ ይሁን። በስሜ በሕይወት በንግድ በትዳሪ በልጆች በመጪው ዘመኔ ላይ የተሰራ እርግማን ይሰበር፣ ይሰበር፣ በኢየሱስም ይሰበር፣ በኢየሱስም ይሰበር። መስፍኔ ለጌታ በኢየሱስም ተፈወስ። በኢየሱስ ስም ቀንበር ይሰበር፣ ጨለማ ይነቀል። ይሄ ወንድሜ ነው በስጋ ኢየሱስ ጌታ። በጌታ በኢየሱስ ስም ትልቅ አገልጋይ ነቢይ ለብዙ ዘመን ሲያገለግል የኖረ በጌታ በኢየሱስ ስም መፈታት ይሁንልህ። በኢየሱስ ስም መፈታት ይሁንልህ። በኢየሱስ ስም መፈታት ይሁንልህ። የአምላኬ እጅ ባንተ ላይ ይሁን። የትኛውም ሕመም ይነቀል፣ የትኛውም ደዌ ይነቀል። በጌታ በኢየሱስ ስም ሰላምህ ይመለስ፣ ጤና ይመለስ። የተባረኩን በዚህን ሰዓት የሚያማችሁ ሁላችሁ እጃችሁን በሚያማችሁ ቦታ ጫኑ ብያችኋለሁ። ጫኑ። ፈውስን ተቀበል። ኢየሱስ ክርስቶስ አሁን ፈዋሽ ነው። ገንዘብ አይፈልግም። ጴንጤ ነኝ አይልም። ኦርቶዶክስ ነኝ አይልም። እስላም ነኝ አይልም። ሁሉን ይፈውሳል ኢየሱስ። ዋቀፈታ አይልም። ሁሉን ኢየሱስ ይፈውሳል። አሁን በጌታ በኢየሱስም ፈውሳችሁን ተቀበሉ። ሌላው ደግሞ በቤታችሁ የታመመ ሰው ያለ ህመምተኛ ሆስፒታል ያስተኛችሁ፣ ሆስፒታል ተቀይራችሁ የመጣችሁ በዛን ሰዓት የታመመ ቤተሰባችሁ በጌታ በኢየሱስ ስም የተፈወሰ ይሁን። የኢየሱስ ስም ፈዋሽ ስም ነው። ኢየሱስ የተገረፈው ለአንተ ደዌ ነው፣ ለቤተሰቤ ሕመም ነው። ኢየሱስ ለአንተ ደዌ ብቻ አይደለም፣ የተገረፈው ኢየሱስ ለሥጋ ደዌም ነው። ሥጋችሁ ይፈወስ በጌታ በኢየሱስ እመን። አንተና ቤተሰቦች ትድናላችሁ ተብሎ ተጽፏል። ለእናንተና ለቤተሰቦቻችሁ መዳን ይሁን። የመዳን ምሽት፣ የመፈወስ ምሽት። ትዳራችሁ በፍቺ ሊጠናቀቅ ያለ ኢየሱስ ሲገባ ቤት ይፈወሳል፣ ትዳር ይፈወሳል፣ ልጆች ይፈወሳሉ። ከኃጢአት ብቻ አይደለም፣ የጌታ የኢየሱስ ክርስቶስም ሊፈርስ ያለን ቤት ይፈውሳል፣ ይጠግናል። በመጨረሻ ለሀገረ ኢትዮጵያ ይጸልያለሁ። ፈውስ ይሁን። የኢትዮጵያ ምርኮ ይመለስ። የኢትዮጵያውያን ምርኮ ይመለስ በጌታ በኢየሱስ ክርስቶስ ስምና ስልጣን። ለኢትዮጵያ የምሰማ የእግዚአብሔር ጉብኝት ይሁንላት። እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ሰማች እንደምን በተለያዩ ዓለማት ተበትነው ላሉ ኢትዮጵያውያን የምሰማ የኢትዮጵያ መጎብኘት ይሁን። እግዚአብሔር ሲጎበኝ ለኢትዮጵያውያን ሁሉ እንጀራ ይሰጣል፣ ሁሉን ያጎርሳል። ዘርን አይልም፣ ብሔርን አይልም። እግዚአብሔር ሲጎበኝ ሁሉን ያጠግባል። ሁሉን የሚያጠግብ የእግዚአብሔር ጉብኝት ለኢትዮጵያ ከተማ ይሁን፣ ለኢትዮጵያ ገጠር ይሁን፣ ለጋራው ለሸንተረሩ ይሁን፣ ለእርሻው ለሱቁ ይሁን፣ ለንግዱ ለመንግስት ሰራተኛው ለሁሉ ፈውስ ይሁን። ጦርና የጦር ወሬ ከምድር ላይ ይሰበር። እግዚአብሔር ጦርን ይሽራል፣ ጦርን ከምድር ላይ ይሽራል። ቀስትን ይሰብራል፣ ጋሻንም በእሳት ያቃጥላል ተብሎ እንደተጻፈው በጌታ በኢየሱስ ስም የኢትዮጵያ ወጣቶችን ደም ሊጠጣ ያለ ዘንዶ ዛሬ እንድትሞት አዛለሁ። የዋዝከውን ኢትዮጵያውያንን እንድትተፋቸው በኢየሱስ ስም አዛለሁ። አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። በጌታ በኢየሱስ ስም የኢትዮጵያ ሕፃናት ምግብ ይለቀቅ። የኢትዮጵያ ታዳጊዎች ምግብ ይለቀቅ። የኢትዮጵያ ወጣቶች ምግብ ይለቀቅ። የኢትዮጵያ ጎልማሶች ምግብ ይለቀቅ። በጌታ በኢየሱስ ስም የኢትዮጵያ
የአረጋውያን ምግብ ይለቀቅ። የዘንዶ ራሶች ይቀጥቀጥ። የዘንዶ ራሶች ይቀጥቀጡ። በኢየሱስም የኢትዮጵያ ወጣቶች ስርዓት አይሁኑ፣ ችግረኛ አይሁኑ፣ ስደተኛ አይሁኑ፣ ራብተኛ አይሁኑ። እንደገና የኢትዮጵያውያንን ደም ልጠጣ ያለ አውሬ የታረደ ይሁን። ገዳዩን ገደል ነው፣ አራጁን አረድ ነው፣ አስወጋጁን አስወገድ ነው። ለኢትዮጵያና ለኢትዮጵያውያን ሰላም ይሁን። ሰላም ለመንግስታችን ይሁን። ሰላም ለህዝባችን ይሁን። ሰላም ለሃይማኖተኞች ይሁን። ሰላም ለሰራዊቱ ይሁን። ሰላም ለሚኒስቴር መስሪያ ቤቶች ይሁን። ሰላም ለፓርላማው ይሁን። እግዚአብሔር አምላክ ሆይ ለመሪዎቻችን በልቡ ቅንነት መራቸው፣ በልቡ ቅንነት ጠበቃቸው፣ በእጁም ብላት መራቸው እንደምን በኢየሱስም ለመሪዎቻችን ቅን ልብ እንድሰጣቸው እጸልያለሁ። ቅን ልብ እንድሰጣቸው እጸልያለሁ። የሚመሩበት የእጅ ብላት ይሰጣቸው። መንገዱንና አደራረጉን ህዝብን አሳይ። ይህ የዘራነው ወንጌል ዛሬ ይብቀል። ኢየሱስ እኛ ወደ የቤታችን እንሄዳለን። ወደ ሰሙት ቤት ሁሉ አንተ ሂድ። እያንዳንዱን በየቤቱ አነጋግር፣ ተገለጥ። እግዚአብሔር ለዚህ ህዝብ ልጅህን ግለጥ። ስለ ሁሉ ተባረክ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ተባረኩ።